የኸሚስ ምሽት ፕሮግራም የክብር ስፖንሰሮች አሜን አጠቃላይ ሆስፒታል፣ ማለዳ ፎም፣ ዶክተር አሚር የጥርስ ህክምና፣ ሞን ሪል ስቴት፣ ቃል ስፔሻሊቲ የጥርስ ክሊኒክ፣ ሊንክ ትራቭል፣ ሳሮት የሀገር ቤት ጥብስ፣ ካዛዲስ ፊኒሽንግ ሞል፣ ሻይን ዘመናዊ የምንጣፍ እጥበት አገልግሎት። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁ ተመልካቾቻችን እንደምን ከረማችሁ? ኸሚስ ምሽት በልዩ ሁኔታ እነሆ ወደ እናንተ መቅረብ ጀመረ። ልዩ ሁኔታው በጣም ብዙ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሐጂ መሐመድ አይደለም ኡምሪ መሐመድ ቁዱም ሙባረክ ብለናል። ረበና ይባረክ ፊኩም። እንዴት ናችሁ? ሰላም ናችሁ? ሰላም መጣችሁ? አልሐምዱሊላህ። አየሩ ቅዝቃዜው ብርዱ አላስችል ብሎኛል። ጃኬት ሳለብስ ሄጄ ስትል ነበር። እንዴት ነበር? እስቲ እንደው በተወሰነ ደረጃ አህዋል ከእናንተ ብናስብን ደስ ይላል። እንዴት ናችሁ? ሴኖ እንዴት ናችሁ? የተወዳችሁ የኸሚስ ምሽት ቤተሰቦቻችን አልሐምዱሊላህ። እንግዲህ አላህ ሱብሓነሁ ወተዓላ ለሁሉም ይሄንን ተውፊቅ ይግጠም። በጣም ደስ የሚል ቆይታ ነበረን። ሁሉንም ሰው አላህ ያመላልስ። እዛ ቦታ ላይ ሄዶ የሚያውቀውንም እዛ ቦታ ላይ ያልሄደውንም ጭምር አላህ ለሁሉም ይሄንን እድል ይስጥ። ሁሴን ነው። አሚን። ጥሩ ነበር። መካ ላይ ስታሙኝ ነበር። ደህና ናቸው? እንዴት ናቸው? መካ ላይ ስታሙኝ ሰምቼ እንዳልሰማው እኛለሁ አይቼ እንዳላየ እሱ አጋጣሚ በጣም የሚገርም አጋጣሚ ነው። እኔ ያው ብዙ ጊዜ ሁኔታዎችን ዝም ብዬ አላሳልፍም። ማዕናቱ እያንዳንዱን ነገር ስሰማ በጥንቃቄ ነው የምሰማው ብና ዋጋ ሰጣለሁ ለሁሉም ነገር። ጨዋታ ሊመስል ይችላል ለሆኑ ሰዎች፣ እኔ ግን በጣም ቁም ነገር አድርጌ ልወስደው እችላለሁ። ውዱንም ውድ ያልሆነም ዋጋ ትሰጣለህ አንተ። ማለት ባስ ውስጥ የነበረው ሰው ተቅሪበን 50 ሰው አካባቢ ነን፣ ወይም እንደዛ 48 50 ሰው መሰለኝ የሚይዙት ወንበሮቻቸው። በዛ ልክ ሁሉም ሰው እንዴት ሊያውቅ ይችላል? እሱ እኮ ነው ግራ ይገባኝ። እኔ ተረዳሁት ቢሆን ኖሮ የሚለውን ሐሳብ እኔ ተረዳሁት በኸይር ነው። እናንተ ምንም ብታውኝ በኸይር ነው። ምክንያቱም በቃ ሰው እንዳለ የኸሚስ ምሽት ቤተሰብ ነው ማለት ነው። እንዴ ሪሊ አሁን ወደ 150 ሰው አካባቢ ነው የፓኬጁ ተጓዥ የነበረው። በእርግጥ ቁጥሩ ትልቅ ነው። ኡስታዝ አብዱልመናን አቡ ያሲርና ሸኻችን ነበሩ መሪዎቹ። በቃ የሁለቱም ከለር በጣም የተለያየ ነው። ኡስታዝ አብዱልመናን እያንዳንዱ የተራመድክበትን ቦታ ታሪክ የሚናገርበት መንገድ በቃ ስሜቱ ይጋባል። ማሻአላህ። ስለ ሙስዓብ ማለት ሙስዓብን ማሰብ ራሱ ይከብደኛል አንዳንድ ጊዜ። ሙስዓብን ደግሞ ኡስታዝ አብዱልመናን አንደበት ሰማሁት ማለት ነው። ድሮም አንተ የተለየ ብዙ ሰው የተለየ ስሜት አለው ለሙስዓብ፣ በጣም የተለየ ስሜት አለውና ያሳዝናል። በቃ ያደረገውን ትግል ምናምን አይተህ ይህ የህይወቱ የመጨረሻ ምዕራፍ እሱን ማሰብ በጣም ይቸግራል። ሙስዓብ በዚህ በኩል አልፎ ነበር የሚባል መዓዛ ያለው ሽቶ ልብሶቹ ከህንድ የሚመጡለት መካ ውስጥ ሆኖ ልብስ ከህንድ የሚያስመጣ የባለጸጋ ልጅ ምናምን ሆኖ ግን ሸሂድ ከሆነ በኋላ እኮ መከፈኛ አጣደል። እግሩ ሲሸፈን ጭንቅላቱ እየተከፈተ ጭንቅላቱ ሲሸፈን እግሩ እየተከፈተ ማለት እጁ ተቆርጦ ባንዲራውን ይዞ ለመቆየት ባደረገው መስዋዕትነት መበልክም ደግሞ ረሱላህ ሰለላሁ ዐለይሂ ወሰለም ይቀርብ ስለነበረ በቃ የሆነ ወጣትነቱን የሰጠበት መንገድ የአንድ በተረቱ መሆኑ ሰዓድ ኢብኑ ሙዓዝን ያን ያህል ሰሃባ መዲናስ እንግዲህ አርሽ ተንቀጠቀጠለት ሰሃባ ነው። እሱን ያሳመነበት መንገድ ውጣን ያለው እኮ እንደመጣ ስር በል ከዚህ ምናምን ሲለው ያ አኺል አረብ አንዴ ብቻ ይዤ የመጣሁትን ሐሳብ ስማኝና ከዛ በኋላ ምትወስንብኝ እንቀበላለሁ ብሎ ማለት በጣም በጣፈጠ ህክማ በተሞላ አንደበት አሳምኖት ሰዓድን የሚያህል ሰሃባ ሰጠን። አንሳሮችን በሙሉ ኦልሞስት አብዛኛውን እኮ ተምሂድ የሰራው ሙስዓብና አጋሮቹ ናቸው። ያ በቃ የመካ ሴት ሁሉ ትመኘው የነበረ ወጣት ግን ፋይናሊ የነበረበት ምዕራፍ እሱን ደግሞ ቦታው ላይ ሆነ መስማት። አሁን በጣም ልዩነቱ እኮ ይሄ ነው። ሾሴን ሲራዎች የሀያቱ ሰሃባ ታሪኮችን ምናምን የሆነ የሚመች መጅልስ ላይ ቁጭ ብለህ መስማት አንድ ነገር ነው። ችግር የለም መጅልሱ ባይመችህም መሬትም ላይ ቁጭ ብለህ መስማት በሆነ አጋጣሚዎች መኪናም ውስጥ እየሄድክ ልትሰማው ትችላለህ። ፊ ነፍሲል መካን ግን እዛ ቦታ ላይ ምናልባትም የደሙ ፍንጣቂ ያለበት ቦታ እሁድ ላይ ታረጋለህ። እሁድ ተራራ ስር ሆነ እዛ የጀበል ሩማቶቹ ኮረብታው ስር ሆነ ነው
ታሪኩ የሚነገረው እዛ ጋር ሰባዎቹ ወድቀዋል። የነሱ ደግሞ መውደቅ ሚንስ ደግሞ ልክኛ የዘመናችንን መልክ ያሳየኛል። አትልቀቁ የተባልነውን ነገር ለቀን ወተናል። አሞራ ስጋችንን አዋፋት ሲነጣጠቁት ብታዩ እንዳትለቁ አለ የተባሉት ረሱል ሰለላሁ ዐለይሂ ወሰለም በዚህ ልክ ኮማንድመንት ሰጥተው ምናምን አልሆነም። 10 አካባቢ ሰሃቦች ናቸው የቀሩት እዛ ላይ እንግዲህ ተቀሪበን ወደ 40-50 ነበሩ ይባላል። ወረዱ ሁሉም። ይሄ ህይወት መልክ ነው። ከዛ ደግሞ ቁርአን ይሄንን ያረመበት መንገድ እንደዚህ እንኳን አይነት ክፍተት ተፈጥሮ አሁንም ሹራን እንዳትለቅ ብሎ አላህ መልእክተኛው ሰለላሁ ዐለይሂ ወሰለም ከኡሁድ ዘመቻ በኋላ እንዴት አድርጎ ትሪት እንዳደረጋቸው ስታይ ምናምን ይሄ ሁሉ በቃ እዛ ቦታ ላይ ቆመህና ከቦታው ርቀህ ይለያያል ስሜቱ። እዛ ቆመን ነው ሸኻችንም ስለነዛ 2 ሽማግሌ ሱሐቦች ወደ ጦርነት የሄዱት በቃ ያሳዝኑራቸው የኹዘይፋ አባት አሉ አንደኛው የማኒ ማለት በቃ ቡና የሚጠጡ መንደር ውስጥ ያሉ የቀሩ ምክንያቱም ያው ቁርአንም የሚፈቅድላቸው አሉ አቋ አይደለ እንደዚህ ከዘመቻ አካባቢ የሚጠብቁ የሚባሉ ሰዎች አሉ ኡዝር ያለባቸው ሰዎች ማለት ነው። እንዴ እናንተ እዚህ ቁጭ ብለን ልንሞት ነው እንዴ እንሂድ ብለው ሄደው ሲገቡ ያው ታውቃለህ የኹዘይፋ አባት የተገደሉት በሙስሊሞቹ ነው። ምክንያቱም ሰፈር እንደሚጠብቁ ነው የሚታወቀው። ዘመቻ እንደሚመጡ እኮ አልታወቀም። ኹዘይፋ አባቴ ነው አትንኩት እያለ ነው ያው ሸሂድ የሆኑት። ከዛ የሱ ምላሽ ማለት በቃ ምንም ወንድሞቼ በቃ ዳኒ አዱ والله አግኝተዋል በዛ መላእክት ውስጥ ነው የገድ ያኔ ነው እኮ አማናም የሰጡት አይደል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቃ የልቡን የሚስጥራቸው ካዝና አደረጉለት። ያንን ታሪክ እዛ ቦታ ላይ መስማት ታጭ እዛ ቦታ ላይ መስማት መቼም መዲና በእያንዳንዱ መታጠፊያ ታሪክ አለ። እያንዳንዱ እርምጃ የሆኑ በቃ ጉዳዮች ተከስተውበታል። እንዳልኩ እሁድ ደግሞ አካባቢ ላይ ቆመ ስትሰማ ቀደማቸው የተረጨበት ቦታ ላይ እንደሆን ክፍል ታደርጋለህ። እንደሱ ለማሰብ ነው እዛም ቢኬደው እንደሱ ካላሰብክ just እዚህም እኮ ተራራ አለ ወጣ ስትል አለ የምናምን ተራራ አለ እዚህ ሶ ይሄ ጉዞ በጣም ጥሩ ነበር። ያው ሊንክ ትራቨል ሐቂቃ ማለት ዘርፉ ላይ በጣም ተጠውሩ ያደረጉ እንደመጡ ያስተዋልኩበትም ነው። በግሌ ያው በተደጋጋሚ ለማየት ሞክረናል ከናንተም ጋር ይሁን ደሳስ የሚሉ ለውጦችን አስተውያለሁኝ። ኡስታዝ አብዱል መናን እንዳልኩ በጣም ስሜቱ ይጋባ ነበር። በቃ ሙሳብን ታሪክ እሱም አይ ቲንክ መጨረስ አልቻለም። የሆነ ሰዓት ላይ በቃ በጣም ኢሞሽናል ሆነ። እንደምንም ታግሎ ግን በቃ ታሪኩን መቀጠል ነበረበት። ሱመይራ ስለምትባል ሴት ነገረን ረዲየላሁ ዐንሃ። ሱመይራ በጣም በአጋጣሚ የግሩፕ ስም ሱመይራ ሆነ። በቃ ማለት እቺ እንስት የጽናትና የጀግንነት ተምሳሌ ተደርጋ ነው በእስልምና የምትታወቀው። ሱሐቢያ ናት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ደህንነት አሳስቧት የባሏ የወንድሟ የልጆቿ መሞት እየተነገራት እንኳን መልእክተኛው እንዴት ናቸው ስትል የነበረችው ሴት ናት። የእሷ ታሪክ እዛ ቦታ ላይ ድምቅ ብሎ ሲነገር ሌላ ዓለም ውስጥ ነው የሚከተው ሴ ነው። አላህ ለሁሉም ይወፍቅ። ያንን ቦታ ማየት ይለያል። እንግዲህ መዲና ይሄን ጨርሰ ደግሞ ወደ መካ ስትሄድ ሌላ ምዕራፍ ነው። አዲስ ነገር ነው። መዲና ታሪኮቹ ደስ ያስይሏል። እዛ ቆዩሃል ምናምን። መካ ደግሞ ስትሄድ ሌላ ታሪክ ነው የሚጠብቀ። ያው ፈትሑ መካን እያሰብክ ነው የምትሄደው። በድል መመለስን እያሰብክ ነው የምትሄደው። ማንም ሰው እንደተሰደደ ተሸንፎ ወይም ተዋርዶ ወይም ተሳዶ እንደወጣ አይቀርም። የውም ምን ላያም ይመለሳል የሚለውን ፊል ታደርጋለህ። ስትሄድ ስደቱን ታስባለህ። ስትመለስ ደግሞ ያው በድል ሲመለስ አጃቢ ወስቶ ይኛላል አንገቱን ደፍቶ የረሱልን አለይሂ ሰላም የድል ስሜት ቼክ ታደርገዋለህ። እንዴት ዝቅ ብለው እንደገቡ እንደሱ አልነበረም መመለስ የነበረባቸው። ልክ አቡ ሱፊያን እንደጠበቀው ነው መሆን የነበረበት። አበቃልን አይደል ሲሉ የነበረው እና ደግሞ ያ ሰሃባ እንደውም የውሙል መልሐማ እንዳለው አይደል ዛሬ የእርድ ቀን ነው። ተቆጥተውት ባንዲራውን ነጥቀውት ቅር እንዳይለው ለልጁ ሰጥተው ከዛ ዛሬ የመተራረድ ሳይሆን ይቅር የመባባል ቀን ነው የውሙል መርሐማ ብለው ያሉበትን ታሪክ ታስታውሳለህ። በመካም በመዲናም ጎዳናዎች ስትመላለስ እያንዳንዱ ስፖት ላይ ታሪክ እንደተሰራ ፊል ስለምታደርግ እዛ ስሜት ውስጥ ስትቆይ ነገሩ የበለጠ ያምራል። ጉብኝቶች አሉ እንደምታውቀው መዛራት ተብሎ ይወጣል። መካ ላይ በዋናነት ወደዚህ ወደ አረፋውን የሙዝደሊፋውን የማሳየት አለ ፓኬጅ ውስጥ ብዙዎቹ ይሄን ያደርጋሉ። ከሐጅ ውጪ ያ ቦታ ድምቀት የለውም።
ያሳዝነኛል። የድንኳን እንግዲህ የዓለማችን ትልቁ የድንኳን ከተማ ሚና ናት፣ ግን ሚና የላትም። ከሐጅ ሰሞናት ውጪ ሚና የላትም። ለአንድ ወር ለሁለት ወር በቃ እነዚህ ጎብኚዎች መጥተው ትንሽ ህይወት እየዘሩባት ነው። ያንን ለማስተዋል ሞክሬያለሁኝ። እልፍ ስትል እንግዲህ ኤግዛክት ሎኬሽኑ ትክክል ነው ትክክል አይደለም የሚለውን አላውቅም፣ ግን ትንሽዬ እንደ ምልክት ነገር ተቀምጦበት ነብዩላህ እስማኤል አለይሂ ሰላም ለእርድ የቀረቡበት ቦታ ነው ተብሎ ይነገራል። አሁን እዛ ጋ ነው ማለት እቸገራለሁኝ፣ እዛ ጋ አይደለም ማለትም እንደዚሁ ያስቸግራል። እስከዛሬ አልተሰማም ነበር፣ አሁን ነው የሰማሁት። አለ ግን እንደሱ በቀደሙት ጉዞዎች ላይ እንደዛ ብቻ ይጠቁማሉ። ትንሽዬ ምልክት አለ፣ እንደ ቁባ ነገር አለው ማለት ሰዎች በቀላሉ እንዲያውቁት ነው። እንግዲህ ኤግዛክት ሎኬሽኑ እሱ አይደለም አናውቅም። እሱን ግን ስናይ ምንድን ነው የሚሰማን? እሱን ለማንሳት ስንሞክር ነበር። በባስ ነው እየሄድክ የምታየው። የዛሬ ልጆች ማለት ልጆቻችንን ታስባለህ አይደለም? አንገቱን ለቢላ ለካራ ሊሰጥ ቻርጀር እንኳን ዛሬ የተነጣጠቀን ነው። ወላጆቻችን ላይ እንደዛ እያንዳንዱ ዘመን የየራሱ መልክ አለው። ታዛዥነት ጥጉ በነብዩላህ እስማኤል ታይቷል አይደለ? በቃ በፊት ለፊት ከከበደህ እኔን ስታይ አባት ነህና በጀርባዬ ልዙርልህ አይደል ያለው ቁርአን ላይ እኮ እንደዛ አይነት ታሪካቸውን ያመጣል። ዚስ ማች ልጅ ለአባቱ እጅ የሰጠበት ቦታ ነው ያ ቦታ። አባት ደግሞ ለአላህ ፍቅር አድሮ በመሻሽ ያገኘውን ፍሬውን ጥሎት መሄዱ ሳያንስ ካደገ በኋላ ተስፋ አየሁበት እያለ ሲመለስ ደግሞ አይ ልብህ ውስጥ ከኔ የተቀነሰ ፍቅር አለ፣ እኔ ደግሞ ልብህን የምፈልገው ሙሉ በሙሉ ነው ብሎ አላህ አስወግድ አላቸው። ኦኬ ዛሬኛ ልጆቻችንን አናርድ ይሆናል፣ ግን ልባችን ውስጥ የስንት ነገር ፍቅር ነው ያለው። ከማለስ ከዛልክ ዱንያው አለ ተዘርዝሮ ያልቅ። እነሱን ነገሮች ለአላህ ስንል የምናርድባቸው ጊዜያትን ያስታውሳል። እሱን ዲስከስ ያደረገን ያለፍነው ሙዝደሊፋ ወማ አድራከ ቢልሙዝደሊፋ። እኔ በጣም ከሚመስጡኝ ቦታዎች ውስጥ አንዱ ሙዝደሊፋ ነው። ያው ሚናው አንድ ነው። ሰዎች ከአረፋ ሸክማቸውን አራግፈው ሲመለሱ እረፍ የሚሉበት ቦታ ነው። ያኒ ፊል ታረጋለህ ሁሴን ስላየኸው። አልহামዱሊላህ ንጋት ሲሆን የፈጅርን ፀሐይ ምናምን ያው አላህ ሱብሂ መጠጋቱን ስታቅ የሚሰማ ስሜት ለካ ያ ሁሉ ሸክም ተራግፎ ነውና እዛ ቦታ ላይ እንግዲህ አፈርና ጠጠር እፍ ብለህ አራግፈ ነው የምተኛው። እሱን ስሜት ታመጣለህ። የሰው ልጅ እኩልነት ታይበታለህ። እሱን ታልፋለህ። ያው አረፋ አባቶቻችን አባትና እናታችን አደምና ሐዋ የተገናኙበት ቦታ ነው። ተጠፋፍተው አረፍተኒ ይባላል። ይሄ ዛሬ ደግሞ እኛ ልጆቻቸው ተጠፋፍተን የምንገናኝበት ቦታ አይደል? ከህንድ ይመጣል፣ ከፓኪስታን ይመጣል፣ ከአውሮፓ ይመጣል፣ ከአሜሪካ እዛ ቦታ ላይ ይሰበሰባል። ልክ እንደ አባትና እናቱ የተጠፋፋው ሙስሊም ይገናኛል። ቢሆን ስለ ዓለም ሙስሊሞች አህዋል፣ ስለፈረሱ ሀገሮች፣ ስለተበተነው ሙስሊም ኡማ ሲጎረቤት ሱዳን እንኳን እያየን ነው። እሱ ዲስከስ ተደርጎበት ምን እናድርግ ተብሎ አቅጣጫ ተቀምጦ ለመፍትሄ ለኡማ መስላሃ የሚሰራበት ቢሆን ያሬት እንደሱ ቢሆን ጥሩ ነበር። ያው ለጊዜው እንደሱ ይሆን አይደለም፣ ግን የሆነ ጊዜ ይመጣል እንደሱ የሚሆን። ምክንያቱም ተልእኮውም አላማውም ያንን ማሳካት ስለሆነ። ኤኒዌይስ እኔ ተናጋሪ አንተ አድማጭ ሆነን መቀጠላችን ልክ ስለማይሆን ለምን መሰለህ ይሄ ከአዲስ ቦታ ላይ ከአዲስ ሁኔታ ላይ ከአዲስ መንፈስ አሁን እኔ እዚሁ ከተማ ውስጥ ነው ብናገረም የታኘከ ነገር ነው ነግርህ ጨርቅ የሚል ነገር ነው ነግርህ የሚችለው አዲስ ነገር አለ። አንተ ከነበርክበት ሁኔታ ወጥተህ አዲስ እይታ ላይና ደግሞ በጣም ከኸይረኛ ሰዎች ጋር ከርመህ አላህ ያድርገው ኸይረኛ የሆነ ቦታ ላይ ነው የሄድከው። በጣም ከፍተኛ የሆነበት ቦታ ላይ የነበርከውና ማሻአላህ ጥሩ እንድናስታውስ በየቤቱ ያሉ ወንድሞች እህቶቻችንም ጉዳዩን መለስ ብለው እንዲያዩ የሄዱ ሰዎች ከዚህ ቀደም የሄዱበትን ነገር እንዲያስታውሱ ያን ብሎ ሄድ መለስ እንዳይሆን ማለት ነው። ድንጋይቶ ለመምጣት አይደለም ትላለህ። በተደጋጋሚ ተነሳው ሐሳብ አለ። የምንሄድበት ምንድነው ዓላማው? ሚሱ ነገሮችን ማስተንተን ያስፈልጋል። ሁሉም ቦታ ላይ ሲኬድ ምን ነበር ብሎ ታሪክንም ማንበብ ማወቅ ያስፈልጋልና ይሄንንም እየነገርከን ነው። ከአዲስ አበባ ውስጥ ብዙም አዲስ ነገር ልነግርህ የምችለው ነገር አልነበረም። አንተ በጠፋህ ስለ ቅዝቃዜው ትንሽ ማውራት ደስ ይለኛል። እሺ አንሳውና እኔም አንድ ምነግርህ ነገር ይኖራል። እሺ ሞቅ ያለ ነገር ከሆነ አንተን እናስቀድም። ያ ቅዝቃዜው ወደ ቅዝቃዜው እንዳንሄድ ነው። ከቅዝቃዜው ወደ ሞቅታው ወጣ። ቅዝቃዜው ጨርሰውና በልካ መዲና በዚህ ልክ የመዲናን ብርድ ሰማለሁ። የመዲናን ብርድ ሲራ ላይ እናነባለን።
መዲና አጠቃላይ ለኑሮ ምቹ አልነበረም አይደል ሂጅራ ሲደረግ ምን ቢላል ሀበሻ ነው የሚለውን በደንብ በቃ ማረጋገጥ የቻልኩት አንድ የሲራ ኪታብ ላይ አይደለም ምን ይቋቋማል ረዲየላሁ ዐንሁ ወይኔ ብሎ አለቀሰ እንጂ ቃል በቃል ማለት ጭንቅላቱን ይዞ ነበር የሚያቃስተው ይላል መጽሐፉ ላይ አቡበክር ሲዲቅ በጣም ታመው ነበር እናታችን አይሻ ረዲየላሁ ዐንሃ ልፍ ስትል ትሰማለች ይላል ወይኔ አይነት ነው አሁን ጭንቅላቱን ይዞ የሚያለቅሰው ሀበሻ ነው ብዬ ታመጣበት ዘራፍ ማን ነበር ከዛ ለሙተኛው ሰላም ነገረቻቸው ዱዓ አደረጉ ሰላቱ ሰላም ማለት መዲና ብርዱ በጣም ኃይለኛ ነው ወባ አለ ለኑሮ አይመችም የትሪብ አይደል የነበረው እሳቸው ሲገቡ ነው እኮ ሙነወራ ራሱ የተባለው የብርሃን ከተማ ሆነ በመድመቅ ነው ብርሃን ተወሶ ይላል ኑራምባ ላይ በሙቀቷ ነው የተሰቃየሁት እናንተ በወርዷ ክረምቱን ስላላየ ሆነው በጣም ከባድ ክረምት ነው ያለው መዲና ላይ እኔ በቃ ምን ልበለ ብርድ ያቃጥላል በቃ እኔ ያቃጥሎኛል ብርድ እንደሚያቃጥል አላውቅም ብርድ ያቃጥላል አዎ ይለበልባል ማለት በምን ልግለጸው አርሙትሉ ላይ የነበረው ብርድ እሱ አላቀል እሱ እኮ ቢያንስ ባህር አለ አጠገቡ ትጠብቃለህ ንፋስ ምናምን ትጠብቃለህ ወጀብም የሚያመጣው መዲና እንዴት በዚህ ልክ ሊቀሰቅስ ይችላል ነው ወተለው ኖርማል ነው ብለ በቲሸርት ወተ ምናምን መመለሻ ይናፍቃል በጣም የሚገርመው ውስጥ ስትገባ ይመስላል ቤት ውስጥ ደግሞ ነው እዛ እንትን ውስጥ ሐረም ውስጥ ስትገባ መስጊድ ውስጥ ስትገባ በፊትም በጣም ቀዝቃዛ ነው በፊትም እንደምታውቀው ነው ቅዝቃዜው ለካ ውጪው ይብስ ነበር ውጪው እንደዚህ ከሆነ ውስጡ ሊብስ ስለሚችል በሚል ውጪ አሳልፈን ግን በቃ ወላሂ ደነዘዝን እንዳጠቃላይ አላህ በጣም ከባድ ቅዝቃዜ ነበር ግን ሐዲሱ ትዝ ይለኛል መክተኛው ሰላም የመዲናን ብርዷንም ሙቀቷንም የሚል ሐዲስ አላቸው እኮ ተቋቁሞ እሷን ችሎ ለኖረና ለሞተ ሰው ሸፋዓውን አለው አላህ ከባድ የማናቱ ቅዝቃዜዋ ከባድ እንደሆነ እሳቸውም ቀደም ሲል ተንበያዋል ይሄ ያልኩህ በሽታ የነበረው ትርምስ ለኑሮ አለመመቸቷ ወረርሽኝ በጣም ይበዛባት ነበር በጣም የመካ ሰዎች አለ ፍክራ መቆየት አይችሉም ነበር ገብተው የሆነ ያክል ጀናዛ ነበር የሚመለሰው ይላል ታሪክ መጽሐፍ ላይ በጣም ከባድ ስለነበረ ዱዓ አደረጉ ይሄንን ጁፋ የሚባል አካባቢ ወሰደልን አሉ አላህ እንግዲህ ዱዓቸውን ተቀብሎ መዲናን ተወዳጅ ከተማ በጣም ተናፋቂ ከተማ ወባው ምኑም ቀረ ኦልሞስት ሁሉም ነገር ቀረ ለጥሩ እንዳልኩ የብርሃን ከተማ መሆን ቻለችና የዘንድሮ ኤክስፒሪየንሳችን መካ ላይ ለብ ያለ ነው ደህና ነው ሲመሽ በጣም ይነፍሳል መዲና ግን ንጋቱ ከባድ ቅዝቃዜ ነበረው ያው በዛ መልኩ አሳልፈናል ወደ ሞቃቱ እንምጣ ሞቃት ሳይሆን እንግዲህ ሰሞኑን አንድ ትልቅ ሰው ሲወሱ ነበርና እሳቸውን ከዚያ በኋላ እናቴ ነገረችኝ አንድ ሐሳብ ስላለ በጣም ጎፍታ ረህመቶ እንደ አንድ መንግስት ይታዩ እንደነበረ አሁን ነው እየተረዳን ያለ ነው እንደ አንድ መንግስት በወቅቱ በነበሩት እንግዲህ ንጉሱ ለመላው ኢትዮጵያ ሊያገለግል ይችላል ጎፍታ ምንም እንኳን ስልጣን ባይኖራቸው ምንም እንኳን የተሰጣቸውን የማዕረግ ስም ሁሉ ባይቀበሉ እንጂ ተሰጥቷቸዋል ንጉሱ እኮ ሜዳሊያ ሰጥቷቸዋል ብዙ ማዕረጎች ተሰጥቷቸዋል ኒሻን ተሸልመዋል እሳቸው ሐጅ ረህመቶ መባልን ነው ተቀብለው ሄደው የነበሩት ባላምባራስም የተለያዩ ስያሜዎች ተሰጥቷቸዋል ልጃቸው ፊታውራሪ መሐመድ ረህመቶ ያንዋር መጅሊስ የነበሩ ናቸው እንግዲህ ለልጃቸው ፊታውራሪነት ከተሰጠ ለእሳቸው ሊሰጥ የሚችለው ማዕረግ አስበው ትልቅ ነበሩና እሳቸው በሞቱ ወቅት አለችና ሲስነገረኝ በሞቱ ወቅት የስልጤ ህዝብ በሙሉ ነው ሐዘን ላይ ተቀምጦ የነበረው ስልጤ ለገባዶ ወርቅ በለገዶ የሚል ግጥም እንዴት ትልቅ ሰውን ወርቅን በጉድጓድ ውስጥ ተቀብራለች ስልጤ ለገባዶ አገር ከዳ ነው አገር ከዳ ለገ ካደ ባድ ካደ ለገባዶ ወርቅ በለገዶ እሳቸውን የሚያክል ወርቅ እንትን አንስቶ በጣም ማለት አሁን ይሄ የሚነገር እሳቸውን ያላቸውን ደረጃ ወርቅ ነበሩ ምክንያቱም ይሄንን የከተማው የጉራጌ አባት ተብሎ ይጠሩ የነበሩ ናቸው የሁሉም ማዕከላዊ ኢትዮጵያ የሚባለው
መተውሳቸው ጋር ነበር ስራም ለመያዝ በመላው ኢትዮጵያ ደግሞ ስራ ያሰማሩ የነበሩ ናቸው። አስመራም አዲስ አበባም ደሴም በየቦታው ቅርንጫፉ ባለው ቦታ ላይ በሙሉ ሰው ሲያሰማሩ የነበሩ ጉዳዮችን የሚፈቱበት ብልሃት በተፈጥሮ የተካኑ ክህሎት የነበራቸው ሰው ነበሩ። አንድም እዚህ ቦታ ላይ ከነበሩበት ከፍ እንዲሉ ያስደረጋቸው በእንትንን የቋጠሩበት ገመድን ቋጥረው እንዴት የጠፋ ሰነድን እንዴት አድርገው መቆጣጠር እንደሚቻል እንዴት እንደሚገኝ በሚል የተናገሩትም ሐሳብ ስለነበረ ነው። እኚህን ሰው ዳግም እንዲታወሱ መጽሐፋቸው ተወጥቷል። በመጽሐፋቸው መውጣት ብቻ ሳይሆን ማህበረሰቡ የኔ ነው ብሎ እንዲቀበላቸው ማለት ኢትዮጵያ በኢትዮጵያዊ ደረጃ በስልጤነት ብቻ አይደለም እኚህ ሰው መታወስ ያለባቸው በሀገር ደረጃ ክብር ሊሰጣቸው ይገባል። የተለያዩ ነገሮች ሊታወሱ ይገባል። አንዋር መስጂድ ዕዳ የነበረበትን ዕዳ የከፈሉት እሳቸው ናቸው። መስጂዱ ተሽጦ ይከፈለኝ ብሎ ፍርድ ቤት ሲከስ አስቸኳይ ለማስፈጸም ሲፈልግ ዳኛው ደግሞ ምክንያቱም የነበረ ነገር ነበር። ጣሊያን ነው ይሄን ነገር ያሰራው ኮንትራክተሮቹ እዚህ ያሉ ሰዎች ናቸውና አልፈለጉትም። ፍርድ ቤቱም አልፈለገውም፣ ዳኛውም አልፈለገውም። ጉዳዩ ለማጣደፍ ተፈልጎ የነበረ ነገር ነበር። ለማፍረስ ወይም ለቦደሌ ነገር ለመለወጥ እሳቸው 5000 ብር የዚያን ጊዜ 5000 ብር ይዛሬ 5 ሚሊዮን ሙምኪን የሰጡ አባት ናቸው። ኑር መስጂድ ፈትህ ትምህርት ቤት የነበረው የማታ ትምህርት ያስጀመሩ እሳቸው ናቸው። ለመጀመሪያ ጊዜ በሀገር ደረጃ የማታ ትምህርት ሰው ቀን የሚሰራ ከሆነ ማታ ይማር። ማታ ሄዶ እንዲማር ያስጀመሩ በሀገር ደረጃ የሚጠቀሰው በቀዳሚው የእሳቸው ተግባር ነው። እንግዲህ እኚህ 1940ዎቹ 50ዎቹ አካባቢ ይሰሩት የነበሩ ናቸውና በቅጡ አልተዘከረም። መጽሐፋቸው ወጣ ነው አሁን ወጣ ባለፈው እሑድ በሀገር ፍቅር ተመርቋል መጽሐፋቸው። በእርግጥ ከዚያ በፊትም በኸይረዲን ተዘራ የተወሰነ በሚኒስትር የተከበሩ ኸይረዲን ተዘራ ሚኒስትር ዴታ ናቸው። በፊት በነበሩ ዶክተር ኸይረዲን ተዘራ የተወካዮች ምክር ቤት አባል ናቸው። ሰርተው እሳቸው በተወሰነ ደረጃ ጽፎት ነበር። አሁን አድጎ በትልቁ ጽፏል። ልጃቸው ተህያ ለዚሁ ጉዳይ ብላ ይሄው ነገር እንዲሰራ ብዙ አስተዋጽኦ ስታበረክት ነበር። የልጅ ልጃቸው ማለት ነው። ልጃቸው አዲ ዘይነብ እንግዲህ አሉ የመጨረሻ ልጃቸው እዚህ እንትናሉ። በጣም በጥሩ ሁኔታ ነገሮች ብለዋል። ከተማው ውስጥ እንግዲህ ትልቅ ልነግርህ የምችለው ነገር ለተመልካቾችን ጭምር በጣም ደስ ይላል። እንግዲህ ሰው አንስተሃል፣ አላህ ይዘንላቸው እንላለን። በጣም ትልቅ አበርክቶ የነበራቸው አባት ናቸው። መጽሐፋቸውን በመግዛት ታሪካቸውን በማንበብ ለልጆቻችንም እንደዚሁ በማሻገር መቆየት ይኖርብናል ሐሳባችን ነው። ከዛ ውጭ እንግዲህ የመካና መዲና ቆይታችን በተወሰነ መልኩ ቀደም ሲል ያነሳነው ይመስላል። እንግዲህ ሼኽም ሲመጡ በአጋጣሚ ሼኽ ጋር በተለይ መካ አንድ ላይ ነበር። ማዕናቱ አንድ ሩም ውስጥ ነበርን። ያው ለመኻደምም እንደው ጫማም ለማቀበል ምናምን አጠገባቸው በሆን በሚል እንግዲህ ቀልባቸውን ካልሰበርኩኝ ትልቅ ነገር ነው። ሄዶ ግን በጣም ጥሩ ጊዜ አሳልፈናል። አልহামዱሊላህ። ሰውን ስንታዘብ ነበር። መታዘብ ማዕናቱ ራስን ሰውን ነው። አሁን ከዚህ ቀደም ስንሄድ ምናየው ኢማራዎቹን ነው። በየጊዜው ተጠውራለሁ። በጣም የሚያማምሩ ህንጻዎች ይሰራሉ። አሁን ደግሞ በዋበት መሊክ ሰልማን ነው። አሁን እያንዳንዱ መሊክ በነገራችን ላይ በንግስና ዘመኑ የሆነ ነገር ያበረክታል። ልክ ምክንያቱም ስማቸውም ኻዲም አልሐረመይን ሸሪፈይን አይደለ? በየፕሮጀክቶቹ ላይ በቃ በስልጣን ዘመናቸው የሆነ ነገር ትተው ያልፋሉ። ተውሲዓውን መሊክ አብዱላህ ይነሳል። በጣም መሊክ አብዱልአዚዝ ሁሉ መሊክ ፈሃድ ራሱ ነው። በ79 ቁጥር ወይም የኡምራ የሚገቡ ሰዎች አሁን ከረንትሊ የሚገባበት በር 79 ቁጥር መሊክ ፈሃድ ተብሎ ተሰይሞለታል። የመሊክ ፈሃድ አሻራ ትልቅ ነው የእንትን ላይ ሐረም መስፋፋት ላይ። መሊክ ሰልማን ደግሞ ሌላ ታሪክ ውስጥ ከቶታልና የበለጠ ለማዘመን ለማሳመር እየሞከሩ ነው። ግን ከዚህ ሁሉ በላይ ሰው እዛ የሚመጣው ሰው ምን አይነት ህመምኖት ምን በቃ ችግር ቢኖርበት ምን አይነት ሸክም ቢኖርበት ነው የሚመጣው የሚለውን ለማየት ስንሞክር ነበር። በእድሜ የገፉ ሰዎች፣ አባቶች፣ በጣም የተገፉ የሚሄዱ ሰዎች፣ በዊልቸር የሚመጡ ሰዎች፣ ይሄ ሁሉ ሰው ጉዳይ ስላለው ነው እዛ ቦታ ላይ የሚመጣውና ጉዳይ ኖሮን የምንልበት ቦታ ነው። ያ ቦታ አላህ የናፈቁትን ሰዎች እንግዲህ ካለብን ሸክም ጭምር ወስዶ አራክፈን የምንመለስበትን አቅም ይስጠን። አጋሮቻችንን በማመስገን የምሽቱን ፕሮግራማችንን እንጀምራለን። የኸሚስ ምሽት አጋራችን ነው ማለዳ ፎም። የሚገባውት ምቾት እርሶ ስራው ላይ ብቻ ትኩረቱን ያደርጉ፣ ለምቾቶ እኛ እንጨነቃለን እያለ ይገኛል። ማለዳ ፎም በመላ ሀገራችን እንግዲህ በሚያመርታቸው የፎም ምርቶች በየጊዜው
ደንበኞቹን እያስደሰተ ጤናቸውንም እየጠበቀ ይገኛል። ማለዳ ፎም የሚገባውት ምቾት የፕሮግራማችን አጋር ስለሆነ እናመሰግናለን። አሚን ሆስፒታል ሌላኛው የኸሚስ ምሽት አጋራችን ነው። በቋሚነት ኸሚስ ምሽት ከተጀመረው ጊዜ ጀምሮ ከኛ ጋር ነው ያለው። እጅግ አድርገን እናመሰግናለን። በሕክምናው ዘርፍ የካበተ ልምድ ይዞ በዘመናዊ መሳሪያዎች የታገዘ በሚሰጡት አገልግሎት ደግሞ ታዋቂ የሆነ ነው። አሚን ሆስፒታል ለአዋቂ ለህፃናት ተኝተው ለሚታከሙ የአጥንት ከአንገት በላይ ድንገተኛ ክፍሎች ለእርሶ ጤንነት ሁሉም በትጋት ቆመው ይጠብቁታል ይላሉ። አድራሻ ኮካኮላ ፋብሪካ አጠገብ ያገኟቸዋል። አሚን ሆስፒታል የኸሚስ ምሽት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሊንክ ትራቭል በጣም እናመሰግናለን። አሁን ደግሞ ለጥር ተጓዦች ከጥር 7 እስከ 17 በጣም ጥሩ ጊዜ እንድታሳልፉ ኡስታዝ መሐመድ ፈረጅና ኡስታዝ ካሚል ጧሃን አጣምሮ ይዞላችሁ መጥቷል። ከዛ ባሻገር ደግሞ ረመዳን እየመጣ አይደለ? ረመዳን ካካፋዩ በኋላ ኢድን እዛ አሳልፋችሁ የምትመጡበት እንደዚሁም ደግሞ ቀድማችሁ አንድ ቀን ሲቀረው የምትመጡበት ወደ 3 አይነት የፓኬጅ አማራጭ አዘጋጅቷል። 6 ተወዳጅ ኡስታዞችን እንደዚሁ ሬዲ አድርጓል። ዶክተር ሰማር ተክሌ፣ ኡስታዝ ያሲን ኑሩ፣ ኡስታዝ ኻሊድ ክብሮ፣ ኡስታዝ መሐመድ ፈረጅ፣ ኡስታዝ ሳዲቅ አቡ ሃይደርና ኡስታዝ አብዱልመናን አቡ ያሲር። የሚገርም ጥምረት ነው። በተለያየ ቪአይፒም የመደበኛም እንግዲህ ማረፊያ ብቅ በሉና ተመዝገቡ እያላችሁ ይገኛል። ረመዳን ሊንክ ትራቭል የፕሮግራማችን የክብር አጋር ነው። እናመሰግናለን። ሳሮት የሀገር ቤት ጥብስና ክትፎ ሌላኛው የኸሚስ ምሽት አጋራችን ነው። እጅግ አድርገን እናመሰግናለን። በቤቶ ጣዕም የሀገር ቤት ጥብስና ክትፎ በጥራት አዘጋጅተን እንጠብቆታለን ይላል ሳሮት። አድራሻቸው ከደቡብ አፍሪካ ኤምባሲ 100 ሜትር ገባ ብሎ ያገኟቸዋል። ሳሮት የሀገር ቤት ጥብስና ክትፎ የኸሚስ ምሽት አጋራችን ስለሆነ በድጋሚ እናመሰግናለን። ሻይን ዘመናዊ የምንጣፍ እጥበት የፕሮግራማችን የክብር አጋር ሆኖ መጥቷል። እናመሰግናለን። ዘመኑ የደረሰበትን ቴክኖሎጂ በመጠቀም የቤቶን ምንጣፍ፣ መጋረጃ፣ ኮንፈርትና ሌሎችንም እጥበቶን እኛ እንፈጽማለን እያለ ይገኛል። በነገራችን ላይ ከተቀበሉ በኋላ ሲመልሱ ዴሊቨሪያችን በነፃ ነው ብለዋል። ለድርጅቶች ለሆቴሎችና ለኤምባሲዎችም ታላቅ ቅናሽ አለን እያሉ ይገኛሉ። ሻይን ዘመናዊ የምንጣፍ እጥበት እንግዲህ ረመዳን እየመጣ ነው። ቤታችን ውስጥም ያሉ ብዙ ጊዜ የተለመደ ነው አይደል? ምንጣፍን እያወጡ ማጽዳት ምናምን እስቲቅባል ነው አንዱ ረመዳንን የምንቀበልበት መልክ ነው። እንግዲህ እናንተ አትልፉ። ሻይን ዘመናዊ ምንጣፍ እጥበት አለን እያላችሁ ይገኛል። በስራተ ገብርኤል ጤና ጣቢያ አጠገብ እንደዚሁም ቤተል 40 ሜትር ከአቢሲኒያ ባንክ ፊት ለፊት እንገኛለን ብሏቸዋል። ሻይን እናመሰግናለን። ዶክተር አሚር የጥርስ ሕክምና ክሊኒክ ሌላኛው የኸሚስ ምሽት አጋራችን ነው። እጅግ አድርገን እናመሰግናለን። በዘመናዊ መሳሪያዎችና ልምድ ባካበቱ ሐኪሞች የጥርሶን ጤና እንጠብቅልዎታለን ይላል ዶክተር አሚር የጥርስ ሕክምና ክሊኒክ። ከሊፋ ቢዝነስ ሴንተር ቀዳሚው አድራሻቸው ነው። 7ኛ ፎቅ ላይ ያገኟቸዋል። ቤተል ተቋም መስጂድ ደግሞ ተከታዩ ነው። ፊት ለፊት ተቋም መስጂድ ፊት ለፊት ይገኛሉ። 22 ሌክስ ፕላዛ እንዲሁም ሌሎች ቅርንጫፎች አሉት። ዶክተር አሚር የጥርስ ሕክምና ክሊኒክ በድጋሚ የኸሚስ ምሽት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ካዝ አዲስ ፊኒሽንግ ሞል ሌላኛው የፕሮግራማችን አጋር ነው። እናመሰግናለን። ለቤቱ አሊያም ለህንፃው የፊኒሽንግ ግብዓቶች ካስፈለጉ እኛ አለንሎ እያለ ይገኛል። ካዝ አዲስ የተለያዩ ሴራሚክሶች፣ የመታጠቢያ ቤት እቃዎች፣ የመብራቶች፣ በሮች፣ ወለል ነጣፎች፣ አልሙኒየም እና ሌሎችም የሳኒተሪ ግብዓቶችን በአንድ ጣራ ስር ለማግኘት ወደ ግዙፉ ካዝ አዲስ ፊኒሽንግ ሞል ብቅ በሉ ተብላችኋል። ካዛንቺስ በኩራት ተሰይሟል። ካዝ አዲስ ፊኒሽንግ ሞል የፕሮግራማችን አጋር ነው። እናመሰግናለን። ከ500 በላይ አፓርታማ ቤቶችና የንግድ ሱቆችን ሲገነባ የከረመው ሞን ሪል ስቴት ኑ ውሰዱ፣ ንብረታችሁን ተረከቡ እያለ ነው። ሞን ሪል ስቴት መገንባት ብቻ ሳይሆን ገንብተን ጨርሰን እናስረክባለን እያለ ነው። አሁን የፊታችን ቅዳሜ በዚህ ጉዳይ የገነባቸው ቤቶች ለገዢዎች የሚያስረክብበት እንደሆነ መረጃ ደርሶናል። ትልቅ ስራ ነው። ሞን ሪል ስቴት አየር ጤና አደባባይ አጠገብ ወደ ቤተል ዓለም ባንክ በሚወስደው መንገድ ላይ ያገኙታል። ሞን ሪል ስቴትን ሙሉ ክፍያ ለሚከፍሉ 30% ቅናሹ እንደተጠበቀ ነው ብሏል። እርግጥ ሞን ሪል ስቴትን ለማግኘት የምትሄዱት አየር ጤና አደባባይ ሳይሆን በስራተ ገብርኤል አዶት ሲኒማ ጀርባ ሽመክት ህንፃ 6ኛ ፎቅ ላይ ነው። ሞን ሪል ስቴት የኸሚስ ምሽት አጋራችን ስለሆነ እጅግ አድርገን እናመሰግናለን። በልምድና ብቃት የተካኑ ሕክምና ባለሙያዎችን ይዘን በዘመናዊ መሳሪያዎች አገልግሎት እየሰጠን ነው የሚለው ቃል የጥርስ ሕክምና ክሊኒክ የኸሚስ ምሽታችን አጋር ነው። እናመሰግናለን። በመላው ኢትዮጵያ እንደዚሁም ደግሞ አዲስ አበባ የተለያዩ ቦታዎች ላይ ቅርንጫፎች ያሉት ቃል የጥርስ ሕክምና ክሊኒክ ለአፍ ውስጥና የጥርስ ችግራችሁ ቃል የጥርስ ሕክምና ክሊኒክ አለንላችሁ እያለ ይገኛል። ቃል የጥርስ ሕክምና ክሊኒክ የፕሮግራማችን አጋር ስለሆነ እናመሰግናለን። ሁሉንም አጋሮቻችንን እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን የኢትዮጵያ እስልምና ጉዳዮች የሀጅ ዘርፍ ይህ የሀጅ ጉዞ
የቀረው እጅግ በጣም አጭር ጊዜ ነው። 30 ቀናት ያነሰ ነው ተመዝግቦ ጉዳዩን ለመጨረስ ብሏል። ምክንያቱም በሐጅ ሚኒስትር በመካ እንግዲህ የሐጅ ሚኒስትር በሳውዲ የሐጅ ሚኒስትር የሰጠው ጊዜ በጣም ወደዚህ ቀረብ ያለ ነው። ከወዲሁ ተመዝግባችሁ አጠናቃችሁ ለዝግጁ እንድትሆኑ ብሏል። ዘንድሮ ከአምናው አንጻር ሲታይ 740 ሺህ ብር አካባቢ ነው የሐጅ ምዝገባ። የኢትዮጵያ እስልምና ጉዳዮች ይህንን መልእክት እንድናስተላልፍ በተደጋጋሚ ነግሮናልና ሊያመልጣችሁ አይገባም። ዘንድሮ ሐጅ ነይታችሁ ከወዲሁ እንድትዘጋጁ ነው። የተወደዳችሁ ተመልካቾቻችን ኸሚስ ምሽታችን እንደተለመደው ይቀጥላል። ባረከላሁ ፊክ። አብራችሁን ምሽታችሁን ከኛ ጋር እንድታሳልፉ ጋበዝን ነው። ቢላሂ ተውፊቅ። ተመልሰን እንመጣለን።